ህይወታችሁ የሚዘገየው እናንተን የማሰቃየት በእናንተ ህይወት ላይ የመቀለድ ፕሮግራም ኖሮት አይደለም። አንተ ብቻ አገር የምታበላ አረጋለሁ ይላል። ከዛ አንተስ አማን ብለህ አገር የሚያበላ ሰው የሚያልፍበት መንገድ አታውቅም። ልክ ገበሬ ስንዴውን በመንሽ ለንፋስ እንደሚሰጠው እያነሳ ወደ ላይ እያነሳ ወደ ላይ እያነሳ ወደ ላይ በዚህም በዛም እንደ ንግስ ከበሮ ሲጠፈጥፉ ከበሮ ድምጹ የሚስተካከለው ፀሐይ ሲመታው እንደሆነ በደንብ አድርገው ሰዎች ሲቀጠቅጡ ነገር ሁሉ ይስተካከላል። የጴጥሮስ በሆነው ታንኳ ውስጥ ቁጭ ብሎ የሌሎቹ ሰዎች ሁሉ ጥያቄ ከመለሰ በኋላ ሲጨርስ ወደ ጴጥሮስ ዞራል የሚለው በአንተ ጊዜ በአንተ ቤት በአንተ ኢኮኖሚ በአንተ ህይወት የሌሎች ሰዎችን ነገር እየጨረሰ ያንተን ጉዳይ ሊያዘገየው ሊያቆየው ይችላል። ይሄ ማለት ካንተ ጋር ያለው ፕሮግራም የሚበላ አይደለም የሚጠጣ አይደለም የሚኖር ተጽፎ የሚያልፍ ለጀነሬሽን የሚተላለፍ እንደዛ ነው ማለት ነው። እግዚአብሔር አምላክ መዘግየትን የመለኮታዊ እቅድ አካል የሚያደርገው እምነትን ለመጨመር ነው። መዘግየት ሲገጥም ማወቅ ያለብህ ነገሮች አሉ። ፋራ ስለሆንክ ስለማታቅ ስለማትችል ብቻ አይደለም። አንዳንድ ሰው በጌታ ከመሆኑ በፊት ከተማውን በጠቅላላ ያስማማ ነበር እኮ። ልክ በጌታ ስትሆን የዋየውከው ፕሮግራም አንተ ላይ ዳውንሎድ እንደተደረገ ስለገባ ነው እንጂ ስለማታቅ አይደለም። በእምነት ለማደግ ብቸኛው መንገድ በአስቸጋሪ ሁኔታ ውስጥ ማለፍ ነው። እግዚአብሔር ብቸኛው ተስፋ እንዲሆን ይፈልጋል። እግዚአብሔርና ቤተሰቦች፣ እግዚአብሔርና ዘር፣ እግዚአብሔርና ፋይናንስ፣ እግዚአብሔርና ትምህርት፣ እግዚአብሔርና የምታውቃቸው ሰዎች የሆኑ ባለስልጣኖች ሳይሆን ተስፋ እንዲሆኑ የሚፈልገው እግዚአብሔር ብቸኛ ተስፋ እንዲሆን ይፈልጋል። ነገር ሲዘገይብን ደግሞ ታውቃለህ፣ ያው ሰው ካለ ላጥ ነው ከሌለ ቀጥ ነው። ነገር ሲስተካከልና አልጋ ባልጋ ሲሆን ኪስ ሲሞላ አጃቢው ብዙ ነው። የሆነ ቦታ ላይ ነገሮች ሲያዙብህ ተስፋ ያደረካቸው ሰዎች በጠቅላላ እንደ እምቧይ ካቢናዳል። የዛን ጊዜ አሁንስ ተስፋዬ ማን እግዚአብሔር አይደለምን ትላለህ። እግዚአብሔር ብቸኛ ተስፋው እንድታረገው ይፈልጋል። አያ በእምነት የማደጋው ብቸኛ መንገድ አስቸጋሪ ሁኔታ ነው። በእግዚአብሔር ብቻ እንድትታመን ይፈልጋል። እምነት እንዲያድግ እምነት የሚዳብርበትና የሚያድግበት መንገድ መዘግየት ነው። እግዚአብሔር ብር ያለው አይደለም ያንተ ረዳት፣ ስልጣን ያለው አይደለም፣ ውለታ ያረክለት አይደለም፣ የሚያቀሰው አይደለም፣ አብሮ አደጋ በልጅ አይደለም። ሰው ስልጣን ስላለው አይረዳህም። ያንተ ዘር ያንተ ቤተሰብ ውለታ ስላረክለት አይረዳህም። ሰውየው አንተን ለመርዳት ከእግዚአብሔር ዘንድ መሆን አለበት። እግዚአብሔር ተስፋ ይገባላል፣ ቃል ይገባላል። ከዛ በኋላ ለመልሱ እንድትዘጋጅ ግን ይፈልጋል። እስራኤላውያንን ከግብፅ እንዳወጣቸው ከነዓን አላስገባቸውም። በረጅሙ መንገድ ነው የመራቸው። ለምን? ሰዎቹ በየትኛውም ጊዜ በየትኛውም ሁኔታ በየትኛውም ቦታ ሀሳብ ሊቀይሩ እንደሚችሉ ያውቃል። ለከነዓን ኮምፓታብል የሆነ ማይንድ ሴት ሳይኖራቸው ከነዓን መግባት የለባቸው። እግዚአብሔር አረግላለሁ ያለህን ነገር ወዲያው የማያረግልህ ለምንድን ነው? በማንኛውም ጊዜ ሀሳብህን ልትቀይር በጨረታው እንደማትገደር ስለሚያውቅ ነው።